ሰላም ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ትናንት ፍቅር በሰራችሁ ቪዲዮ ብዙዎቻችሁ እየተናደዳችሁ ነበር። እንዴት ሰው ሳይታመም አመመኝ ይላል እያላችሁ ነበረ። ሲጀመር ቀድማ ነግራችኋለች። እኔ ለማስታረቅ ብዬ ነው እንደዚህ ያልኩት፣ ፈጣሪ ይቅር ይበለኝ እያለች ነው የጀመረችው። ስለዚህ አታሽቀብጡ። ስንት ሰው ከዚህ የባሰ ነገር ይሰራል። ምን ነው ሸዋ የዶክተሯ ነገር ኦ ማይ ጉድነስ የዶክተሯ ነገርስ የኔ ውድ ፍቅርዬ፣ ለማንኛውም ሁሉም ነገር ድራማ ስለሆነ በጣም ደስ ብሎኛል። ለማንኛውም ሁሉም ነገር ድራማ ነው። ሩታ እንግዲህ እሱማ ብልጥ ነው ታረቀ ከሚስቱ ላንቺ ይብላኝ እንጂ ለልበ ቢሲቱ ያልሽው ነገር ከሸፈብሽ ሀቢብቲ። አልፈረሰም፣ ድራማ ነው እየሰሩ ያሉት። ፉአድ እንዴት እንደሚወዳት እናቴ እማ እያለ ግን እነሱ ሲሮጡ አላሳቃችሁ? እንዳይጥኩን የተሽሎከለኩት እናንተ። ኧረ ወይኔ ወጥ ማዳ ሁላ ወጭ ማዳ፣ እግራቸው ደግሞ የሆነ ወጥ እንጨት ነው ሁለቱም። መኪና በልቷቸው ነበር እኮ እናንተ። ፈጣሪ ሆይ። ለማንኛውም በጣም ደስ የሚል ቪዲዮ ነው። እኔ ምንም ያዘንኩበት ነገር የለም። በጣም ደስ ብሎኛል። አንደኛ ነገር ዶክተሯ፣ እንዲሁ ዶክተሯን ምን አለ ብትቀይሯት እናንተ። እኔ ያየሁትን ያየ ዶክተሯን አላወቃችኋትም ወይ? ፉዬ ጭራሽ ዶክተር ሆንሽ ብለሽ ደግሞ እና በቃ እነሱ ለካ ድራማ ነው የሚሰሩት። እኔ እውነት መስሎኝ እንደው በተለይ በቀደም የሰሩት ቪዲዮ ይሄ ማን ነው የሚባለው ቡርካ እንዴት እንዳቃጠለኝ ነበር ማለት ነው። እውነት መስሎኝ እንዴት በአንድ እንደዚህ ይቀየራል ብዬና ብቻ አሪፍ ድራማ እየሰራችሁ ነው። ቀጥሎበት የተወሰነ እና ፉአድና ፍቅር ተጣልተዋል። ትዳሯን አጣች አተራማሽ ምናምን የምትሉ ሰዎች እነሱ ስራ እየሰሩ ነው። ክብራቸውን ጠብቀው በስነ ስርዓትና አትናደዱ። አይ ታመመሽ ብላችሁ ደግሞ እየተደሳሰታችሁ ነበረ በሚያለቅስ እንትን አርጋችሁ። ሲጀምር ማለት ነው እናንተ ሴቶች፣ በተለይ ሴቶች ወይኔ እንዴት እንደምታናድዱ ማለት ነው። ምድረ አሽቃባጭ። ለደህና ሰው እንትን አትሉም፣ አትደግፉም ጥሩ ነገር የሚሰራውና ሴቶችን። ወንድ ከሆነ ግን ዝም ብላችሁ ታሽቃብጡ። እንነጠፍልህ፣ እንጎዝጎዝልህ። የሆነ ሰው ተከታይ ብዙ ሰው ያለው አሽቃ ባጭ ያለው ሰው ላይ ታሽቃብጣላችሁ አብራችሁ ማለት ነው። ግን እንደዚህ መደገፍ ያለበትን ሰው አትደግፉም። እና ፍቅርዬ ሞተሽ ምናምን እያላችሁ እያሟረታችሁ ነበር። ቲክቶክ ላይ የምትፖስቱትን ነገር እያየው ነበር። አንዳንድ በግ መጀመሪያ እናንተ ለራሳችሁ ወቁ። ሲጀመር ልሷን ከመምከራችሁ በፊት እናንተ እስኪ ለራሳችሁ ስሩ። እስኪ መጀመሪያ እናንተ 4 ወር 5 ወር ኢጃዛ ቤት ቁጭ ብላችሁ ስራ ሳሰሩ የእንትና ሰርግ እያላችሁ ስትጠብቁ የምትውሉ የምታድሯላችሁ አይደል? እንዲ አሁንም እየጠበቃችሁ ነው። ደግሞ መልስ ተሰጥቷችኋል። አሁንም አይገባችሁማ። ተራዝሟል ቀርቷል እየተባላችሁ ነው። አሁንም አይገባችሁም። ቬሎ እየገዛችሁ ነው አሉ። አይ ድሌ ከብት ሁሉ ሲጀምር ማለት ነው። ከፍቅር ማንም አይደርስም። ቅናት እኮ ነው ቅናት። እና እሷን ትሙት ብላችሁ እናንተ እንዳላችሁት ቢሆን እስከ ዛሬ ገድላችሁ ቀብራችኋት አፈር ምናምን ሆና ነበረ። እኔ እኮ በጣም ነው የምትገርሙኝ። አሁን ፍቅር አሁን ምኗን የሚያናድደው? አሁን ምኗን የሚያስደብራችሁ? እኔ በጣም እንደ ሰው ተናገር አታስቀይም። የሆነ ወጣ ያለ ነገር ብልግና ነገር አትሰራ። በስነ ስርዓት ክብሯን ጠብቃ የምትሰራ ልጅ ናት። አሁን ፍቅር አሁን የምትጠላ ልጅ ናት። በጣም ትገርማላችሁ ማለት ነው። የሰው ልጅ እንዴት ነው በሴት ላይ እንደዚህ ሴት በሴት እንዴት ነው ጥላቻ ይህን ያክል ጥላቻ የሚኖረው? የምሬን እኮ ነው። እኔ እንዲሁ በጣም የምትገርሙኝ። አሁን እችን በቀላ ልጅ እንደዚህ ማድረግ ማሸማቀቅ ምን ማለት ነው? አሁን እዛ ቲክቶክ ላይ የሚያለቅስ ስቲከር አድርጋችሁ ማስል እንትን ማለት ምን ማለት ነው? ይሄ አሁን እኮ መሸነፍ እኮ ነው። ስለተበለጣችሁ ተናዳችሁ ነው እርግጠኛ ነኝ። እና ለገንዘብ ብለሽ ታመምኩ ማለት ሲጀመር ዝም ብለው ነው የሆነ ነገር አዘጋጅተው አልጋ ምናምን አደረጉ። ከዛ ለፍራንክ እነሱን ለማስደንገጥ ፈልጋ ነው። ሲጀመር ዶክተሯም ዶክተር አይደለችም። እፉዬ ናተኝ የኔ ድንቡሽ ገላ ትችይበታለች። ደግሞ ያምርብሻል። እረ ተማሪና ዶክተር ሆኜ እኔ ድንቡሽቡሽ። እና ዶክተሯን ግን ብቀይሯት ድራማ አይናቃባችሁም ነበር። እስከ ዛሬ አልነቃንም። እኔ እስከ ዛሬ ጭራሽ አልነቃውም ነበር። እንዲሁ ትናንትና ነቃውት። ትናንትና እፉዬ መሆኗን ሳቅ እረረ ለካ እየቀወጡት ነው እንዴ ብዬ እኔም ደስ ብሎኛል። ድራማ መሆኑ ደስ ብሎኛል። እኔ እውነት መስሎኝ ፍቅር ሁሌ ስታለቅስ ምናምን እንደዛ ሲያደርጓት እናደር ነበረ። በወንዶች ራሱ ተስፋ ቆርጥ ነበር። ደግሞ ሲቀጥል ፉአድም እንደዚህ ሲጃጃል ምን ሆነ የሚጃጃል? እንደዚህ አይደለም ነበር እኮ በፊት የምናውቀው። እና ያው ድራማ ነው የሚሰሩት። ስለዚህ እነ ፍቅር ቆስቁሱት። ወደፊት የሚናደዱ የሚቃጠሉ ሰዎች ደግሞ ያው ተቃጠሉ። ምንም ማድረግ አይቻልም። ምንም
ልናግዛችሁ ስለማንችል መተባበር አንችልም። ፍቅር እያሆንም ቀጥይበት፣ ከፉዬ ጋር ጀምረሻል። አሁን ደግሞ ከሌሎች ከነ ሄሉ ከነ ምናምን በቃ ከብዙ ሰዎች ጋር ስሩ። በግሩፕ ሲሆን ነው ዩቲዩብ በነገራችን ላይ ቪው ያለው ማለት ነው። ልክ እንደና አብረሽ በግሩፕ እንደጀመሩት እናንተም አሁን ቡርካ አለ፣ ፉአድ አለ፣ ፈት ያለች፣ አሁን ደግሞ ፉዬ ተጨመረች። ከዛ ደግሞ እነ ሄሉ ምናምን ቢጨማመሩ አሪፍ ቪው ይኖራቸዋል ብዬ ነው የማስበው። ዞሮ ዞሮ እኔ የትናንትናው ቪዲዮ ምንም ያስደብረኝ ነገር የለም። ብዙ ሰዎች የምትናደዱት ምናምን ትንጨረጨሩ ትንወድሽ ነበረ። ከዚህ በኋላ ግን አንቺ ጋር ምን ማለት ነው? ሲጀምር ፍራንክ እንደሆነ ቀድማ ተናግራለች እኮ። እነሱን ለማስታረቅ ፈልጋ ነው። በቃ ታረቁ፣ ሰላም ፈጥረዋል። በቃ ድራማው እንደዚህ ነው መሆን ያለበት። መታረቅ አለባቸው። መጨረሻ ላይ ተጣልተው መለያየት የለባቸውም። እሷን መጥፎ ስም የሚያሰጣትን ድራማ መስራት አትፈልግም። ፍቅር ማለት ነው እውነት ለመናገር በሰው ዘንድ የሆነ መጥፎ የሚያስብላትን ነገር መስራት አትፈልግም እና አጣላሽ ሳይሆን አስታረቀሽ መባልን ስለምትፈልግ ይህን አይዲያ ክሬት አድርጋ ነው እንጂ እሷ ይሄን ነገር ፈልገው ለገንዘብ ብላ ምናምን የምትሉ ሰዎች አላችሁ አሉ አይደል? እንዴ ለገንዘብ ብለው እነንትና ካሜራ ላይ ከንፈራቸውን አይድሌ ሄጄ ጣቢያ እየቀላቀልኩ ነው እና የሚሳሳማሉ አይደል? ክብራቸውን ጥለው ልብሳቸውን እስከ ጭናቸው አድርገው ምናምን በቃ ተገላልጠው ገንዘብ የሚሰበስቡ በገላቸው እና እሷ ደግሞ ክብሯን ጠብቃ ለሰራችሁ ቪዲዮ አትንጨርጨሩ። ሰውን ለማሸማቀቅ በዚህ ልክ አትጓዙ። እኔ የሚገርመኝ ነገር ሴቶችን ለማሸማቀቅ የሚሄዱት ራሳቸው ሴቶቹ ናቸው። እንደው ወንዶች እኮ የምሬ ነው። ፍቅርን የሚጠላት አንድ ወንድ እስኪ ፈልጉልኝ። እስኪ አንድ ወንድ ፈልጉና አምጡ። ፍቅርን ሲሰድባት ወይ ሲጠላት ያያችሁ ሰው። አዎ ሁሉም ስለሚወዷት፣ ሴቶቹ ግን ቅናታችሁ ምድረ ቅንቅና ማለት ነው። ፍቅር አንቺ ሸርሙጣ፣ አንቺ ምን ትልሲ እርባክሽ። ሲጀመር ሸርሙጣ የሚባለው ስድብ በጣም ቆንጆ ስለሆነች ስለመጥቀኑ ምናምን ትሳድባላችሁ። እኔ በጣም ነው የምታናድዱኝ። ምሬ ነው። ስንት የሚሰደብ ሰው እያለ አሁን እሷን ትሳድባላችሁ። የረብስ ማአሞልድ እሷ እኮ በጣም ትንሻችሁ ምናምን ናት። በቃ ብትወልዱ ራሱ ታደርሷታላችሁ። እና እንደው የሚሰራን ሰው ከማሸማቀቅ በተለይ እኔ ሴቶች የምሬ ነው። ሴት አሁን እንደው ማልወዳት ሴት ብትሆን እንኳን እኔ ስታለቅስ ካየው እሷን ነው የምደግፈው። በቃ ግን እናንተ ማሸማቀቅ መጣል ስለምትፈልጉ አንዳንዴ እኮ የሚጻፍ ኮሜንት ወታ ባትናገርም እሷን ይሰብራታል። ውስጧን በቃ የሆነ ስሜት ይሰማታል። ሰው ስለሆነች ሕፃንም ስለሆነች እንደዚህ ለማሸማቀቅ በዚህ ልክ ባትጓዙ በጣም ጥሩ ነው። ከዛ ውጭ ግን ፍቅርዬ እኔ ልዕልት ሳላደንቅሽ አላልፈም። አይዲያሽን ዶክተሯን ግን ቀይረሻት ቢሆን በተለይ ድራማው ሳይነቃ ለረዥም ጊዜ ሄድ ነበር። አሁን ግን ተነቅቷል። እፉዬ መሆንሽ ታወቀ። አይ ያልታወኩም ብለሽ ነው እንዴ? አይድሌ ዶክተር መቀየር ነበረብሽ። እኔ ገና ድምጿን ስሰማ ነው ያወቅኩትና ለማንኛውም ይመቻችሁ። ድራማ ስለሆነ ግን እኔ ደስ ብሎኛል። እንደኔ ደስ ያለው እኔ የእውነት መስሎኝ የምር በቃ ሁሌ ነው እንትን የምለው የነበረው እንደ ለማንኛውም የኔ ቆንጆ ማቃጠል አለብሽ አሁንም እነዚህን በጎች ማለት ነው።